ከወለዱ አይቀር እንደዚች አይነት ጀግና መውለድ ነው። ዓለም ሁሉ ስለዚች ሴት እያወራ ይገኛል። በቅዱስ ቁርአን ውስጥ ሱረቱል በቀራ ላይ እኛ የአርሰናል ደጋፊዎችን ሁኔታ የሚገልጽ አንድ የሚያጅበኝ ጥቅስ አለ። ወበሽሪ ሷቢሪን ይላል። ትርጉሙም ታጋሾችን አበስራቸው ማለት ነው። የቤቲንግ ጉዳይ ቁማር ውስጥ ይካተታል አይካተትም? እዚህ ጋር ፎሬክስ ይመጣል፣ እዚህ ጋር ሌላ አይነት ክሪፕቶ ከረንሲ አለ። እንዴት ነው እነዚህ ነገሮች ሐላል ናቸው ወይስ ሐራም? ከእስልምና ወደ ክርስትና ለመጡ ያሰባችሁ፣ ከጴንጤ ወደ ክርስትና ለመጡ ያሰባችሁ እግዚአብሔር የልባችሁን ያውቃልና እዛው ባላችሁበት ሁኑ ትጸድቃላችሁ እያለን ነው። የምታርዱ በግ ወይም ደግሞ ከብት የምታርዱ ወይም ግመል የምታርዱ ሰዎች እድሜያቸው ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ያስቀምጡልን ሸርጥ አለ። ሙሐመድ አሊ ቡርሃን የተባለው ግለሰብ እኔ ሙስሊም አይደለሁም፣ እኔ ክርስቲያንም አይደለሁም፣ እኔ ነኝ፣ እኔ ለኔ ተውኝ ብሏል። የመጀመሪያ ንግግሩ ስለኛ ስለ ኃጢአታችን ሞተ ሲባል ግን መቃብርን ባዶ አድርጎ የተነሳ አምላክ ነው። መሐመድ መቃብሩ ያው ዛሬም ይጎበኛል። አጥንቱ ተከስክሶ ስጋው ምናምን አልቆ አፈር ሆኗል። የአላህና የነቢ ወዳጅ ነው። የአላህና የነቢ ጠላት ወደድክም ጠላህም ያንተ ጸር። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። አላህ ሁር ካላቸው አላህ ያድርገን። ሙሐመድ አሊ ቡርሃን የተባለው ግለሰብ እኔ ሙስሊም አይደለሁም፣ እኔ ክርስቲያንም አይደለሁም፣ እኔ ነኝ፣ እኔ ለኔ ተውኝ ብሏል። የመጀመሪያ ንግግሩ። ከዛ ሰዎች ሚዲያ ላይ በጣም ያስገረመኝ ብዙ ሰዎች እሱኮ ሊል የፈለገው እያሉ አሽሞንሙነውለታል። ሱብሃንአላህ። እስቲ መቼ ነው ከስሜት ወጥተን ጥፋትን በጥፋትነቱ መታረም አለበት ምንለው? መቼ ነው? ምክንያቱም ጥፋት ካልታረመ ማለት ነው በጣም አደጋ ውስጥ ነው የምንወድቀው። የአላህ ቅጣት በእኛ ላይ ይወርዳል። ወደዚህ ንግግሩ እንምጣና ወደ ሁለተኛ ንግግሩ ደግሞ እንመጣለን። ስለ ሞቶ መቀስቀስ ወዳወራበት ማለት ነው። አሁን ራሱ አብራርቶታል ንግግሩን፣ እኛ አይደለን የምናብራራለት። ይበልጥ ሊያብራራው በሞከረ ቁጥር ደግሞ ይበልጥ ጥፋት ውስጥ ወድቋል ይህ ግለሰብ ማለት ነው። ምክንያቱም አንዳንድ ጊዜ ምን ይባላል? ከወደቁ በኋላ መፈራገጥ ለመላላጥ ነው ይባላል። ቀላል ነበር ትዕቢት የሌለበት ሰው ቢሆን ይሄ ንግግር ከቁርአን ከሐዲት ይጋጫል ብሎ ቁርአንና ሐዲትን ጠንቅቆ የሚያውቅ ሰው ከሆነ። ስነ ጽሁፍ ማወቅና ቁርአንና ሐዲትን ማወቅ የተለያየ ነው። የስነ ጽሁፍ ሰዎች የመሰላቸውን ይናገራሉ፣ ከዛ ከባድ ክስረት ውስጥ ይወድቃሉ። እኛ ደግሞ ልንጠነቀቅ የሚገባው አላህ እንዳለው ወአንቱም ላ ተሽዑሩን፣ እናንተ ልብ ሳትሉ ስራችሁ እንዳይበላሽባችሁ ተጠንቀቁ ነው ያለው። ፊት ለፊትማ ይሄ መጠጥ መጠጣት፣ ዝሙት መስራት፣ እነዚህ ፊት ለፊት የሚታዩ ስለሆኑ አጥፊው ሰው ራሱ ይጠነቀቃቸዋል። የሚያይም ሰው ይሄ ነገር ጥፋት መሆኑን ያውቃል። ልክ እንደዚህ ግን ሳያውቁት እስልምና ማጣት አለ፣ ሳያውቁት የልብ መታሸግ አለ። ይሄም መግቢያ ካደረግኩኝ እንዴት ካል የመጀመሪያ ንግግሩ ከየት እናነሳለን? ክርስቲያን አይደለሁም ካለበት እናንሳ። ምን ያገናኘዋል? ሙስሊም ነኝ ሲል የኖረ ሰው እኔ እኮ ክርስቲያንም አይደለሁም የሚለው ማን ክርስቲያና አለውና ነው መጀመሪያውኑ ክርስቲያን አይደለሁም የሚለው? ሀታ ከክርስትና ቢመጣ ራሱ ከክርስትና ሃይማኖት መጣሁ ቢል ራሱ አላህ ክርስቲያን አድርጎ አልፈጠረውም። እሱ ምንድን ነው የሚለው? እኔን ለእኔ ተውኝ ነው ያለው። እኔ እኮ ማለት እኔ እኮ እነዚህ እኔ የተረዳሁት ማለት ይሄ የሙስሊሞች መንገድ ሳይሆን የሸይጧን መንገድ ነው። ሸይጧን፣ ፊርዓውን፣ ቃሩን እና አቡ ጀህል እነዚህ ሁሉ እኔ አሉና ከመንገድ ወጡ። ላሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ብልሃትም ጥበብም ከአላህ ውጭ ግን የለም ያለ ሰው ምን ይሆናል? የአላሁ ስብሓነሁ ወተዓላን የመመራት መንገድ ያገኛል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ምን አሉ? ሁሉም የአደም ልጅ በተፈጥሮ ሃይማኖት ላይ ተወለደ አሉ። በምን? በእስልምና ላይ። ስለዚህ ከክርስትና ሃይማኖት ራሱ ቢመጣ እኔ ክርስቲያን አይደለሁም አይልም። ስለዚህ የክርስቲያኖቹን ጨረስን። ወደ ማን እንምጣ? እኔ ሙስሊም አይደለሁም ወዳለው ንግግር እንምጣ። ከዛ በኋላ ሰዎች ማብራሪያ ሊገጥሙለት ሞከሩ። እሱም ማብራሪያ ሊያደርግ ሞከረ። እኔ ልል የፈለግኩት አለና ሱብሃነላህ፣ አሁንም እኔ የምትለው ቃል ገደል ከተተችው። አሁን የምናየው አብዛኛው ሙስሊምና አብዛኛው ክርስቲያን በዘልማድ በባህል ከቤተሰቡ እምነቱን የወረሰ ነው አለ። ኢና ሊላሂ ወኢና ኢለይሂ
ራጂዑን። እና ታዲያ ይሄ እኮ ከሆነ ኢስላምን ተምሮ በባህል ወርሰዋል የሚባሉትን ሰዎች ማስተማር እንጂ ማለት ነው። እኔ ብቻ እንጂ ያው በቀጥታ ባይናገረውም እኔ ለኔ ተውኝ ራሴ ልፈልግበት ሲል ይሄ ሁሉ አብዛኛው ሙስሊም በምን ላይ የተጓዘ ነው አለ? በዘልማድ እምነቱን የያዘ ስለሆነ አለ። ይሄ ምን ይባላል? ተክፊር ይባላል። በጅምላ ሰዎችን ማስከፈር። የዚህ ንግግር ባለቤቶች በዚህ ዘመን እንደነ ሰይድ ቁጡብ የተባለው የግብፅ ደራሲ አለ። ምን ያለበት? ኢርተደቲል በሸርያ፣ የሰው ልጆች በጠቅላላ ከእስልምና ወጥተዋል። አዛን የሚሉት ሰዎች ራሱ የላኢላሃ ኢለላህን ትርጉም አልተረዱትም ብሎ ጅምላ ጭፍጨፋ እንደሚባለው ሰዎችን ከእስልምና አስወጥቷል። ይሄም ግለሰብ እኔ ለኔ ተውኝ፣ ሙስሊሞች የሚባሉት በዚህ ዘመን ያሉት ብዙ ስህተት እየሰሩ ስለሆነ እኔ እነሱን መንገድ አልከተልም፣ እኔ ጌታዬም በእውቀት እየፈለግኩ ነው አለ። እውቀት እየፈለግኩ ነው እንጂ የሚባለው ጌታን እየፈለግኩ ነው አይባልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ልኮ ራሱን አስተዋውቆናል። አዲስ ምንፈልገው ነገር የለም። ቁጭ ብሎ ቁርአንን፣ ሐዲትን፣ የሶሃባዎችን አረዳድ መማር ብቻና ብቻ ነው የሚጠበቅብን። ሙሐመድ አሊ ቡርሃን እንደሚታወቀው የእውቀት ፈላጊ አይደለም። ቡኻሪን ቀርቶ ሙስሊምን ቀርቶ የተፍሲር ሊቃውንቶችን አስተምሮ ተምሮ አይደለም እኔ እያለ እያወራ ያለው። ፍልስፍናን የተማረው ዩኒቨርሲቲ ገብቶ ለዲኑ ጊዜ ያልሰጠ ሰው ደግሞ እኔ ብሎ ሲናገር ንግግሩ ግማሹ ደህና ቢመስለንም አንዷ ንግግሩ ደግሞ ገደል ልትከተው ትችላለች። በዚህም የተነሳ አሁን ምሳሌ ላምጣለት። ዘይድ ኢብን ነውፈል የተባለ ግለሰብ ከዚህ ሰውዬ ንግግር ጋር በምን መልክ አብሮ ሊሄድ ይችላል የሚለውን እናንሳ። ዘይድ ኢብን ነውፈል ነቢዩ ከመላካቸው በፊት የመካ ሙሽሪኮች ጋር መጥፎ ነገሮች ሲሰሩ ያያል። ለጣዖት ሲታረድ ያያል። ሴቶች ሲበደሉ ያያል። ብዙ ደስ የማይሉትን ነገሮች ሲያይ ያረዳችሁትን አልበላም አለ። ለምን ሲባል ዝናብ ያዘነበላት ሳር ያበቀለላት አላህ ሆኖ ሳለ ከአላህ ውጭ ላለ መስዋዕት እያደረጋችሁ እኔ እሱን አልበላም አለ። ከዛ ወደ ሻም ሄደ። ሻም በሄደበት የሁዳዊ ያገኛል። ወደ እናንተ ሃይማኖት መግባት እፈልጋለሁ አለው። የሁዳዊው ምን አለው? ቡኻሪ ነው የዘገቡት ሐዲቱን ልብ በል። አየ ሙስሊም የሚያወራው ራሱ ቁርአን ሐዲት እንጂ እኔ እያለ አያወራም። የሁዳዊው ምን አለው? ወደኛ ሃይማኖት አትገባም የአላህ ቁጣ በከፊሉ ቢያገኘህ እንጂ አለው። እሱ ምን አለ? ከአላህ ቁጣ አይደለኝ መሸሽ ምፈልገው አለ። የአብርሃምን መንገድ ተከተል አለው። የኢብራሂምም ማለት ነው። አሁንም ሄደ፣ ክርስቲያንን ያገኘ። ክርስቲያኑን ቄስ ምን አለው? ወደ እናንተ ሃይማኖት መግባት እፈልጋለሁ አለው። ወደኛ ሃይማኖት እኮ አትገባም የአላህ ቁጣ በከፊሉ ቢያገኘህ እንጂ አለው። እኔ ከአላህ ቁጣ እንጂ ከማን እሸሻለሁ አለ። ከዛ ምን አለው? የኢብራሂምን መንገድ ተከተል አለው። ከዛ ምን አለ? አዋጅ እኔ የኢብራሂምን መንገድ በመከተል ላይ ነኝ አለ። አላህ ደግሞ ምን አለን? ነቢዩ ሰለላሁ ዐለይሂ ወሰለምን ራሱ ምን አላቸው? የኢብራሂምን መንገድ ተከተል አላቸው። እኛንም ምን አለን? የኢብራሂምን መንገድ ተከተሉ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ሐቅ እንጂ ስለሌለ እኔ ሙስሊም አይደለሁም አይባልም። ተስሚያውን ሙስሊም ነኝ የሚለውን እኔ አይደለሁበትም አይባልም። ነኝ እኔ ከሙስሊሞች ነኝ። ወአነ ሚነል ሙስሊሚን እኔ እኮ ከሙስሊሞች ነኝ ነው የሚባለው እንጂ እኔ ሙስሊም አይደለሁም አይባልም። ንግግሩ እኮ ነው ችግር ያለው። በጣም የገረመኝ ብዙዎች ልታሽሞንሙኑለት ሞክራቸዋል። ቁርአን ሐፊዝ የተባለ የመስጂድ አሰጋጅ የተባለ ዳዕዋ አድራጊ ሁሉ የተባለ አስፈራችሁ አይደል? በጣም በቃ ሚሊኒየም አዳራሽ ላይ የቀረበ ሰው ስለነበር በጣም ሰው ዘንድ ስለቀረበ እሱን መቃወም ፈራችሁና ህዝብ በጅምላ እያከፈረ ዝም አላችሁት። ሁለተኛ በአኼራ ሞቶ በመቀስቀስ የሰው ልጅ 10% አይደለም 5% ቢያምን ኖሮ ይሄ ሁሉ ጉዳይ ባልተከሰተ ነበር አለ ሳዲቅ መሐመድ። በጣም አዝኜብሃለሁ፣ በጣም ማለት ነው። ይሄን ንግግሩን ምን ልታደርግለት ሞከርክ? አይ እሱ ሊል የፈለገው ሃይማኖት አልባ የሆኑት ሰዎች ራሱ ማይሰሩትን ሃይማኖት ላይ ነኝ የሚሉ ሰዎች ሲሰሩት ለማለት ፈልጎ ነው አልክለት። በፍጹም እንዲህ ብለህ ማሰብ የለብህም። ስሜታዊ ከመሆን አንተም እኔም ልንርቅ ይገባል። ሐቅ ሌላ ቦታ ነው ያለችው፣ የእኛ ስሜት ሌላ ቦታ ነው ያለው። ምክንያቱም
ልብ በል ሙስሊሞች ለሶስት ይከፈላሉ። መጠጥ ሚጠጣ፣ ዝሙት ሚሰራ፣ ለዘሩ ሲል ሰው ሚገል ግን ሙስሊም ነው። አላህ ምን አለ? ወሚንሁም ዛሊሙን ሊነፍሲሂ፣ ከሙስሊሞች ውስጥ እኮ ነፍሱ የሚበድል አለ። ወሚንሁም ሙቅተሲድ፣ ከነሱ ውስጥ ደግሞ መካከለኛ የሆነ አለ። ወሚንሁም ሳቢቁን ቢልኸይራት፣ ከነሱ ውስጥ ደግሞ በኸይር የሚሽቀዳደም አለ። ሁሉም ግን ምኖች ናቸው? ሙስሊሞች ናቸው። ሌላ ነጥብ፣ ሶሃባዎች እውነት በአኼራ ሞቶ በመቀስቀስ 5% ሳያምኑ ቀርተው ነው? በፍጹም ሙሉ ፐርሰንት አምነዋል። ከመሆኑ ጋር ሰይፍ አንስተው ሸይጣን ገባና በመካከላቸው እርስ በርስ ተገዳደሉ። ስለዚህ ሙሐመድ አሊ ቡርሃን ያነሳው አስተሳሰብ ሃይማኖታዊ ሳይሆን ተክፊራዊ፣ ኡማውን ማክፈር እኔ በሚል በሽታ የተለከፈበት ነው። ሙስሊሞች ሆይ አንድ ነገር ሲመጣ፣ አንድ ክስተት ሲመጣ በቁርአንና በሐዲስ እንፈትሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። አላህ ሁር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካና ተዓል የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። ከወለዱ አይቀር እንደዚች አይነት ጀግና መውለድ ነው። ዓለም ሁሉ ስለዚች ሴት እያወራ ይገኛል። ማናት? እነግራችኋለሁ። ቪዲዮን ሼር አድርጉት። ኮራ ትባላለች። እዚህ ቲክቶክ ላይ ወደ 363,000 አካባቢ ተከታይ ያላት፣ በንጽጽር ዘርፉ ላይ በጣም ማቹርድ የሆነች ጥልቅ የሆነ እውቀት ያላት፣ ሰሞኑን ደግሞ ዓለም ሁሉ ስለ እሷ እየተናገረ ነው። ክርስቲያኑ፣ ሙስሊሙም ሁሉም ማለት ነው። ለምን? አንደኛ ስነ ምግባሯ 20 የክርስቲያን እምነት ተከታዮችን መድረክ ላይ አቅርባ፣ ፕሮግራሙ በዩቱብ የሚተላለፍ ነው። ስለ ስቅለት፣ ስለ ኢየሱስ አምላክነት እንዲሁም ደግሞ ስለ መጽሐፍ ቅዱስ መበረዝና አለመበረዝ፣ ስለ ሴቶች እኩልነት፣ በእነዚህ ነጥቦች ላይ ጥልቅ የሆነ ዲቤት አድርጋ በደንብ አስተምራ ነው የሸኘቻቸው። የሚገርም እውቀት፣ የሚገርም እርጋታ፣ የሚገርም ስነ ምግባር። በቃ ዲንን ማስተማር በዚህ መንገድ እንደሆነ በደንብ አሳይታለች። በዛ ወገን ያሉትም የክርስቲያን ሴቶች በጣም ስነ ምግባራቸው ደስ የሚል፣ ብቻ ውይይት ማለት ይሄ ነው ለማለት ነው። ጀግና ናት። አላህ ይጠብቃት፣ አላህ እውቀቷን ይጨምርላት። ሰላም አለይኩም ወራህመቱላህ። ቅዱስ ቁርአን ውስጥ ሱረቱል በቀራ ላይ እኛ የአርሰናል ደጋፊዎችን ሁኔታ የሚገልጽ አንድ የሚያጅበኝ ጥቅስ አለ። ወበሽሪ ሷቢሪን ይላል። ትርጉሙም ታጋሾችን አበስራቸው ማለት ነው። ጠይብ፣ ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ። አላህን ፍሩ፣ ካላችሁበት ድንበር ካለፋችሁበት ነገር ተመለሱ ብንል ይባስ ብላችሁ የቁርአን አንቀጽን ወደ እናንተ ወልዒያዙ ቢላህ ወደ እናንተ ሸህዋ ወደ እናንተ ስሜት ትፈስሩታላችሁ። አላሁ ስብሓነሁ ወተዓላ ወበሽር ሷቢሪን ያለው እኮ በዱንያ ላይ ታግሰው ወጣትነታቸውን ለአላህ ሰጥተው ነፍሶቻቸውን አሸንፈው ሌሊት ላይ ሱብሂን በሰዓቱ ተነስተው ሰግደው ጀነትን ላገኙ ወንድሞች እህቶች ነው። አላህ አባቶች እናቶች ነው አላሁ ስብሓነሁ ወተዓላ አበስራቸው ታጋሾችን ያለው እንጂ ለ20 ምናምን ዓመት አርሰናል ዋንጫ ሳይበላ እሱን በመደገፍህ አላህ ያበሰረህ አይደለም። ታጋሾችን አበሰሩ ሲል አንተ እንዳልከው ለ20 ምናምን ዓመት ዋንጫ ያልበላውን አርሰናልን በመደገፍህ ማለት ነው አላሁ ስብሓነሁ ወተዓላ አበሽራቸው እያለ አይደለም። ይሄ ጀሁልነታችሁ ግን እስከ መቼ ነው? ጭራሽ ደግሞ ስለ እስልምና ስታወሩ እንዴት እንደሚያስጠላባችሁ። ዝም በሉ በማታውቁን ነገር፣ አያምርባችሁም። ይልቁንስ አላህን ፈርታችሁ ድንበር በምታልፉን ነገር ተመለሱ። ልቦቻችሁን ለአርሰናል ሳይሆን ለአላህ ስጡ። ለእስልምና ስጡ። ስለኛ ስለ ኃጢአታችን ሞተ ሲባል ግን መቃብርን ባዶ አድርጎ የተነሳ አምላክ ነው። መሐመድ መቃብሩ ይኸው ዛሬም ይጎበኛል። አጥንቱ ተከስክሶ ስጋው ምናምን አልቆ አፈር ሆኗል። አሁን መሐመድ እንደዚያ ነው። ማንኛውም ሰው እንደሚሞት ፍጡር ስለሆነ መሐመድ ሰው ነው። በነገራችን ላይ መሐመድ ሰው ነው፣ እንደ ማንኛውም ሰው ነው። ደግሞ መነሳቱ ብቻ አይደለም፣ ሙታንን አስነስቷል።
የሚገርመው ገና ንጽጽሩን ስትጀምረው ነው የፎረሽከው አልታወቀህም እንጂ ማለት ነው። ለምን አንተ አምላኬ ነው ብለህ የምታስበውን አካልን ፈጽሞ ሙስሊሞች አምላክ ነው ብለው ያልሰበኩትን እንደኛም ሰው ነው ነገር ግን የፈጣሪ መልእክተኛ ነው ብለው የሚያምኑትን አንድን አካልን ሁለቱን ኮምፓይን ማድረግ ስትጀምር ገና ፎረሽሃል፣ ግን አልታወቀህም። ግን ስብከታችን እንዲሁም ደግሞ አስተሳሰባችን ምን ያህል እየቀነጨረ እንደሆነ ከእለት ወደ እለት ምን ያህል ወደ ታች እየመነመነ እንደሆነ ያስታውቃል። በዚህ ማወቅ እንችላለን። ምክንያቱም በቃ ምን ያህል ኮንፊደንስ ያጣን መሆናችንን ነው የሚያመለክተው። እንደዚህ ሲሆን አንድ ሰው እኮ ማለትም የራሱን ጥሩነት ለማሳየት የራሱን መልካምነትን የራሱን ደግሞ ከፍታን ለማሳየት የሌሎችን ነውርን የሌሎችን ከዛ ጋር እንዲያጣቀሰ እንትን ማድረግ የጀመረ ጊዜ በቃ በራሱ ኮንፊደንስ የለውም፣ በራሱ እምነት ተሸንፏል። የሱ እምነት ፌል አድርጎበታል። ይህን ነው የሚያመለክተው። አንተ ፈጣሪ ነው ብለህ እያመለክ ያለውን አካል ፈጣሪ ነው ብሎ ያላመነውን አንድ ሰው ነው ብለን የምናምነውን ከሱ ጋር እያነጻጸርክ ስብከት ማድረግህ ገና እንደጀመርክ መፎረሻህን ያስታውቃል። ሲቀጥል ለየት ያለ ባህሪ ያሳየ ሁሉ ይመለካል ማለት አይደለም። ይህ ለየት ያለ ባህሪ ለጠንቋይም እኮ ይታያል አይደለም? ለነብይ ይቅርና ጠንቋዮችም ለየት ያለ ባህሪዎችን ያሳያሉ። ድግምት ምናምን የመሳሰሉት አስማት፣ እነዚህ ሁሉ ለየት ያሉ ባህሪያቶች ናቸው። ነገር ግን አሁን ተአምር ያሳየ ሁሉ አምላክ ነው ማለት አይደለም። ያ ተአምር የሚታየው በነብያቶች እጅ ላይ የሚታየው ተአምር በራሳቸው ኃይል ሳይሆን አላህ ጀለ ወዐላ ይሄ በእናንተ መሃል ነብይ ነኝ ብሎ እየሰበከ ያለው እውነቱን ነው ከኔ የተላከ መልእክተኛ ነው የሚለውን ማጠናከሪያ ቃልን የያዘ አንድ ፓወር ነው ማለት ነው። ከአላህ ጀለ ወዐላ የሚሰጥ ፓወር ነው። እንደዛ አይሁን ከተባለማ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ያሳዩዋቸው ተአምራቶች አሉ። ቀታዳ አይኑ በቀስት ተመቶ ፈሶ ሳለ በእጃቸው ነው እንደዚህ ወደ ላይ መልሰው የከደኑለትና ከበፊቱ በጣም ያማረ ቆንጂዬ አይን ሆኖለታልና እንዲሁም ደግሞ አይኑን ታሞ የተፉበት አለ። አንዲት ሰይድና አብዱላህ ኢብኑ አባስ ከጀነት ሴቶች አንዷ ለመላእክተህ ወይ ብለው ጠይቀው ታው ሲሉ እጅጉ ጥቁሯ ሴት የጀነት ሴት ናት። ምክንያቱም ለነብዩ ሰለላሁ ዐለይሂ ወሰለም መጣችና ያዞረኛል ወድቃለሁና ዱዓ አድርጉልኝ እንዳልወድቅ ስትላቸው ይህ አንዳንድ ፈተናዎች ከአላህ የሚመጡ ናቸው። ትግስት ካደረግሽ ያው ጀነት አለሽ። ከፈለግሽ ጀነትን ትግስት አድርገሽ መጠበቅ ትችላለሽ። ጀነትን ቃል እገባልሻለሁ። ከፈለግሽ ደግሞ ዱዓ አደርግልሽና እንትን ነጻ ትሆኛለሽ አሏት። አይ ትግስት አደርጋለሁ ጀነት ይሻለኛል አለች። ነገር ግን ሰውነት ያፍረተ ገሌ እንዳይገለጥ ስወድቅ ዱዓ አድርጉልኝ አለቻቸው። ዱዓ አደረጉላት። ያ ዱዓ ለሷ ያደረጉላት ዱዓ ለሌሎቹም ሰርቶ አብዛኞቹ ሴቶች ወይም እንደዚህ አዙሪት ያለባቸው ሲወድቁ አካላቸው አይከፋፈትምና አሁን ይህንን አሳዩና እናመልካቸዋለን ማለት አይደለም። ሰው ናቸው፣ እንደ ማንኛውም ሰው ናቸው። ነገር ግን ይሄ አጥንቱ በስብሶ ምናምን ነገር ያልከው ያ ረሱላህ ሰለላሁ ዐለይሂ ወሰለም አይደለም ይቅርና የማንኛውም መልካም የሆነ ሰው ሰውነቱን አፈር አይበለውም። በሌላ እንትን ማለት ይቅርና በቅርቡ የታዩ አንድ ሸክስ ሱዳን ላይ ከ38 ምናምን ዓመት በኋላ ተቆፍሮ ሲወጡ አካላቸው በነበረበት ነው። አይ ይሄ ኢምፖሲብል ነው ብለህ እንዳታስብ ነው ይሄንንም የምነግርህ ማለት ነው። ከ38 ዓመት በኋላ ተቆፍሮ ሲወጣ አካላቸው ባለበት ነው የነበረው። መልካም ሰው የነበሩ ሰው ናቸው። እዚህ ኮልፌ መቃብር ላይም ተቆፍሮ ከ10 ምናምን ዓመት በኋላ ተቆፍሮ ሲወጣ አቡጀዲው እንደነበረው ነጭ ሆኖ ነው የወጣው። ይሄ ሐፊዘል ቁርአን የአላህን ቁርአንን የሐፈዙ ሰው የሚሰሩበት የሚያገኙት እጣ ፈንታ ነው። እንዲሁም ደግሞ ነብያቶች እንትና አይላቸውም፣ አፈር ጀሰዳቸውን አፈር አይበሉም። አጥንቱ ተከስክሶ ምናምን ብለህ ለማንቆሸሽ የሞከርከው ማለት ነው። ነብያቶች የፈለገ ያህል ቢቆይ የአደምም ቢከፈት ባለበት አሚም ይሆናሉ ይጠፋሉ ቢባል አንተ አምላክ ነው ብለህ ካሰብከው ጋር ፍጡርና እያነጻጸርክ እንትን ማድረግህ ይህ መፎረሽህ ነው የሚያመላክተው። ሲቀጥል አንተም እየሰበክ ያለው ጌታ ነው ብለህ እየሰበክ ያለው በእኛ የተከበረ ነብይና የአላህ ጀለ ወዐላ መልእክት አስተላላፊ ነው። هذا وصلى الله وسلم وبارك على سيدنا مولانا محمد وعلى اله وصحبه وسلم اجمعين። የአላህና የነቢ ወዳጅህ ነው። የአላህና የነቢ ጠላት ወደድክም ጠላህም ያንተ ጸር። ይሄ ዱንያ ወይ ለጀነት ወይ ለጀሃነም ማመቻቻ ብቻ እኮ ነው። ቋሚ ጠላት የለም። ልክ እንደ ፖለቲከኞቹ ቋሚ ወዳጅ የለም። የአላህና የነቢ ወዳጅህ ነው። የአላህና የነቢ ጠላት ወደድክም ጠላህም ያንተ ጸር አይደለም። ነቢያችንና አለይሂ ሰላቱ ወሰላም
أبو سفيان بن حرب رضي الله عنه، وحشي قاتل حمزة رضي الله عنه، هند التي لاكت بملاسا يا حمزة قبت يانيكتشو، هند رضي الله تعالى عنها نبيا شنقارا يمرر أبو استقب يا عقيدة قدين يا جنة يا جهنم قدين. وهلا مكة سكفت أبو سفيان سلم يزي كل سبع صحابة يمجدل سبب يهوننا يطور مريوسل سلم. حمزة تقلو سيايوت نبياتشن يونتنا يكفاتشو بتاسون عنكت قطواتشو لأمثلن بك 70 رجلا، 70 وند كنسو قرارت أتشوالله لاقين ياتشو مانا يالوت رسول صلى الله عليه وسلم. قرآن وردو ليس لك من الأمر شيء يزي قد آية قباح من هلاتشو من أنه قرارت الله من آية قباح من هلاتشو. هندم يا حمزان انتن دزي قرارتا بترسو عني كوالج مروا التفاتشوال تغناني لا إله إلا الله. أقولت إندي هرجش إندي منا منيل صد نبياتنا نايتشاتشو هند يا رسول الله لتشاتشو لبيك الزيها كبابي لتشاتشو بزها هجر اندرس هو متألو دنيا لا يلني من البر لتشاتشو النصار أهون دم اندرس هو مودو يلني ما لتشاتشو. وأيضا جنا يكتل على الرد أنا بمحبة جنا تكتل علىش سمن ما جندا إلا شوم لا سلطان على هذا لا جنزب على هذا يا ما جرى شاكو تبدروا لا بيتسابق ألا بهل تبدروا يتورك ميسات شون عسيزة وكوني موتوكم من المكوي لا شوم ويش مياس كم $100 إلا من كلام فاضي من المكوي إلا إن بإيمان ستجنا كيرنا تلانتنا يبتبتين تلانتنا يربى شيء من عمل لك إن شاء الله ينقو إلت ويدقمو يوم الثلاثاء ماكسينو كذو الحجة ور زتنين يوك أنهم يهونو يوم عرفة مالتنا نبياتنا صلى الله عليه وسلم يهننك أن يسوه مسو يبالفون أمتنا كتايون أمت كسمت وانجلوچن الله سبحانه وتعالى انديمرو يكجلال የሚል ነገር ተናግረዋል ሰለላሁ ዐለይሂ ወሰለም። አንድ ይሄ ሁለተኛ ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው የዓረፋ ቀን አላህ Subhanahu Wa Ta'ala ብዙ ባሮቹን ከጀሃነም እሳት ነፃ የሚያወጣበት ቀን እንደሆነም ተናግረዋል። እነዚያ መልካም ባሮች መሐከል መሆን የምንፈልግ ከሆነ አዝካር እናብዛ፣ ሰላዋት እናብዛ፣ ጾማችንን መጾም አንዘንጋ ለማለት ያክል ነው። እስካሁን ድረስ ጾሙ የነበራችሁ ወንድምና እህቶች ቀጥሉበት። እስካሁን ድረስ ያልጾማችሁ ደግሞ 9ኛውን ቀን ጾሙ። መጾም ያልተመቻችሁ ደግሞ አዝካር ማብዛት አለባችሁ፣ ዚክር ማብዛት አትርሱላችኋለሁ። አላህ Subhanahu Wa Ta'ala ነገን ደርሰው ከሚጾሙ መልካም ባሮች አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ታርዱ በግ ወይም ደግሞ ከብት የምታርዱ ወይም ግመል የምታርዱ ሰዎች እድሜያቸው ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ያስቀምጡልን ሸርጥ አለ። ግመል ከሆነ 5 ዓመት፣ ከብት ከሆነ 2 ዓመት፣ ፍየል ከሆነ 1 ዓመት፣ በግ ከሆነ 1 ዓመት ወይም 6 ወር ይላሉ። ስለዚህ እነዚህ ካልተሟሉ ኡሉያችን ኡሉያ አይሆንም። ሌላ ደግሞ ቀንዷ የተሰበረ ጥርስ አይኗ የጠፋ ወይም ደግሞ ከሲታ የሆነች ወይም ደግሞ እግሩ የተሰበረ ከብት ወይም ፍየል ወይም በግ አይሆንም ለኡሉያ። ነብያችን ሰለላሁ ዐለይሂ ወሰለም በጣም የሰባ በጣም የሚያምርና አላህ Subhanahu Wa Ta'ala ከሰጠን ኒዕማ ቆንጆ ነው ለአላህ ቁርባን ማቅረብ ያለብን። በነገራችን ላይ ቁርባን ማቅረብ ግዴታም ጭምር ነው። ነብያችን ሰለላሁ ዐለይሂ ወሰለም ያለውና ቁርባን ያደረገ ኢድ ሰላታችን አይምጣ ብለዋል። ስለዚህ ቁርባን እናድርግ በእነዚህ ሸርጦች። ኮፒ ሊንክ ሼር በማድረግ ለብዙ ሰው ስለሚደርግ እናደርሰው። ከእስልምና ወደ ክርስትና ለመጡ ያሰባችሁ፣ ከጴንጤ ወደ ክርስትና ለመጡ ያሰባችሁ እግዚአብሔር የልባችሁን ያውቃልና እዛው ባላችሁበት ሁኑ ትጸድቃላችሁ እያለን ነው። እስኪን ቪዲዮ አይተን እንመለስ። ፈለኩም ናይ ከሙስሊም ወደ ኦርቶዶክስ ከኦርቶዶክስ ለመጡ ይፈልጋችሁ እዚያው ሁኑ ትጸድቃላችሁ። እግዚአብሔር የልባችሁን ስለሚያውቀው ሙስሊም ሁኑና ትጸድቃላችሁ። ወይ ተነምላችሁ አትንቱ። ምን መጣችሁ? ምን ልታዩ? ምንም ደስ አይላችሁ። ማለቀ። እኔም ያደኩባት እናቴ ስለሆነች ነው። አለቀ። ለምሳሌ አንድ ሰው መጥቶ
እና ማተፍን ቁረጥ ቢለኝ አንገቴን ቁረጠው እንጂ አጨራሽሻለሁ እናቴ ስለሆነች አለቅም መቼም ቢሆንም። ሌሎቻችሁ ግን እኔ እንድትመጡ አልመክራችሁም። ማዘኛ ነው መቼ ነው የምላችሁ። ምን ደስ ይላችኋል? ሴቱ ከንፈሩን ተቀባብተው ነው ሱሪ ለብሳ የምትሄደው ምናምን፣ ወንዱ ሌባ ነው፣ ቤተክርስቲያን ዝሙታ ምን ያላችሁ ፈልጌ ነው። ዶግማ ቀኑና ትውፊት እያላት አስከባሪ የላት። አያችሁ፣ ሁሉም የመድረክ ሌባ ነው፣ የመድረክ ዘራፊ ነው። ህዝቡ ተዘረፈ፣ አያቅ ህዝቡ። እኔ ቀጥላለሁ። እዚህ ቦታ ቢያስወጡኝ ጉባኤ ቤት እገባለሁ። ከጉባኤ ቤት ያስወጡኝ በነገራችን ላይ ይህ ቄስ በትናንትናው ዕለት እንግዲህ ሚሽን አድርጋችሁልኝ ነው። ምናልባት ይህንን ቃል ሊናገር የቻለበት የራሱ ሪዝን አለው። ቤተክርስቲያን ላይ እጅግ በከፍተኛ ሁኔታ ጉዳት ደርሶብኛል የሚል ቪዲዮ ሰርቶ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይደርስልኝ ብሎ ነው እንግዲህ ቪዲዮ የሰራው። እዚያው ባላችሁበት ሆናችሁ ትጸርቃላችሁ፣ እኛም መግቢያ መውጫ አተን ነው ተቆልፎብን ያለ ነው እያለ ነው። ክርስቲያኖች ይህን ሐሳብ በምን ተስማሙበታል? የቤቲንግ ጉዳይ ቁማር ውስጥ ይካተታል አይካተትም? እዚጋ ፎሬክስ ይመጣል፣ እዚጋ ሌላ አይነት ክሪፕቶ ከረንሲ አለ። እንዴት ነው እነዚህ ነገሮች ሐላል ናቸው ወይስ ሐራም? ይሄ ሁሉ ጥንቃቄ ባለው መልኩ ዘው ብለን መግባት ሳይሆን መጀመሪያ ፈታዋ ተሰብስቦ በዚህ ጉዳይ ላይ እርግጠኛ የሆነ ነገር ከያዝን በኋላ ነው። አለበዛ ወንጀሉ የከፋ ሊሆን ይችላል። ወለድን ልንጠነቀቀው ይገባል ነው። አኺረት ዘማን ላይ ረሱል ሰለላሁ ዐለይሂ ወሰለም ለያእቲ አለ ናሲ ዘማኑ በሰዎች ላይ የሆነ ዘመን ይመጣል ላ የብቃ ፊህም ኢላ አከለ ሪባ አንድም ሰው አይቀርም ወለድ የበላ ቢሆን እንጂ አሉ። ፈመን ለም ያእኩልሁ አልበላውም ብሎ የተጠነቀቀ ሰው እንኳን አሷበሁ ሚን ጉባሪሂ አዋራው ያገኘዋል። በተዘዋዋሪ እሱ ማግኘቱ አይቀርም ነው። ሲስተሞች በዛም በዚህም እያሉ በተለያየ መንገድ እኛን ጠፍንገው ወደ ወለድ ሊያስገቡን ነው። እኛም ጥንቃቄ ማድረግ አለብን። በቻልነው ልክ አላህን የቻላችሁትን ያክል ፍሩት ነው። የሆነ የንግድ ሲስተም ሲመጣ ቶሎ ብለን ዘው ብለን ከመግባታችን በፊት በጉዳዩ ላይ ብቃት ያላቸው ዓሊሞችን ሄዶ ጠጋ ብሎ መጠየቅ። እንደዚሁም ወለድ ሌላው ትልቁ አደጋው ምንድነው? በረካው የተነሳ ነው። ምንም ትርፍ የለውም። የምሐቁላሁ ሪባ በወለድ የተሰበሰበ ንብረት አላህ ያባክነዋል፣ በረካውን ያጠፋዋል ነው። አሁንም ሌላው የወለድ ጥፋቱ ከአላህ ጋር ጦርነት እንደመክፈት ነው። ፈአዘኑ ቢሐርቢን ሚነላሂ ወረሱሊሂ ከአላህና ከመልእክተኛው ጋር ጦርነት እንደገጠማችሁ እወቁ ነው ያለው። ስለዚህ ወለድን ሙሉ በሙሉ ልንተው ልናቆም ይገባናል።